የጽናት አባት እንግዲህ በድንገት ታመሙ ማለት ነው። በድንገት ታመሙ ሆስፒታል ገብተዋል። እንግዲህ ጽናቴ እያለቀሰች ነው ማለት ነው። ይሻላቸዋል፣ አብሽሪ። እንግዲህ ሰርጋቸውን እያሰቡ ነበረ። በዛ ላይ ደግሞ ኪራ እንደምታዩት ልጅ ፈልጋለሁ፣ ቆንጅዬ ልጅ መኪና ውስጥ አይቼ በቃ እሷን የምትመስል ልጅ እንድትወልጅልኝ ይፈልጋለሁ እያለ ትላንትና ጽናትን እንግዲህ ለቧን ስርቅ አድርጓታል ማለት ነው። ጽናት ደግሞ እኔ ወንድ ነው መውለድ የምፈልገው፣ ሴት ነው ፈልገው፣ ወንድ ነው ፈልገው እያሉ እየተጣሉ ሁለቱ ማለት ነው። እንዴት እንዳሳቆኝ ትናንትና ማለት ነው። የምር እኔ የምለው ቆይ ወንድም ሴትም እኮ የሚሰጠው ፈጣሪ ነው ወይ ሰው አይደለም እኮ በእጅ የሚሰራውና እና ደግሞ ያሳቀኝ አሁን ነው የምፈልገው አለ። አሁን ነው እንደሰጪኝ ነው ልጅ የምፈልገው አለ። ወይ ኪራ ስምም አውጥቶላታል። እንግዲህ ስሟን የያብ አባት የያብ እናት የመባል ጀምረዋል። እንግዲህ በመጀመሪያ ሰርጉ ይደገስ፣ ከዛ በኋላ አባባ ይሻላቸውና አባባ ከተሻላቸው በኋላ ሰርጉም ይደገሳል። ሰርጉ ይደርሳል ስላችሁ ያው ሽማግሌ ከተላከ በኋላ ሰርጉ ይደርሳል። ዋናው ሽማግሌ ነው። ሽማግሌ ከተላከ ሁሉም ነገር ቀላል ይሆናል ማለት ነው። አባባ እንግዲህ ወጋቸውንም በዓላቸውንም የማይለቁ ናቸው። ተናግረዋል ባለፈ ጊዜ በወጌ በባሌ ነው የምድርሽ ብለዋታል። ያ ባህል ደግሞ ጽናት ጋር የለም ማለት ነው። ምክንያቱም ትናንትና ስለሱ ነገር እያወራች እንግዲህ አሁን ኪራዬ እኔ በጣም እያስፈራኝ ያለው ያ ባህላችን ነው ስትል፣ አይ በቃ ካልሆነ ለአባባ እውነቱን እናገራለሁ አለ። ምን ብለህ አስገድጄ የሚለውን ሳይጨርስ ዝም በላለችው። እና ታዲያ ምን እናደርግ ሲላት፣ በቃ እኔ ካልሆነ እኔ በፍቃዴ ነው ያደረግኩት ስላለው ያንተ ስም በክፉ እንዲጠራ አልፈልግም አለች ማለት ነው። የኔ ቆንጆ ፍቅር አያቸው፣ ፍቅር እኮ ነው። እና ኪራ እንደዛ ስትለው በጣም ደስ አለው ማለት ነው። የእውነት በጣም ነው ደስ ያለው። ምክንያቱም አስገድጄ ነው ምናምን ቢል ሌላ ወንጀል ይመጣል፣ የእሷም ስም ይጠፋል፣ የእሷም ስም ይጠፋል። ስለዚህ የእሱም ስም ስለሚጠፋ ያ እንዳይሆን ብላ እሷ ግን በፈቃደኝነት ነው ብዬ ሌላ አባቴ እነግረዋለሁ አለች ማለት ነው። በጣም ተገረመ፣ በጣም ደስ አለው ኪራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አባባ በድንገት ታሞ ሆስፒታል ገብተዋል ማለት ነው። ነገር ግን ደግሞ ይሻላቸዋል። ጽናትዬ አይዞሽ። እሳቸው እንግዲህ ለሰርጋቸው ጉድ ጉድ ምናምን እያሉ እንግዲህ ትንሽ አማም አድርጓቸዋል መሰለኝ። ለማንኛውም አብሽሪ፣ ይደናሉ አባባ። እናንተም ደግሞ የያብን ነገር አስቡበት ማለት ነው። ሴት ነው የምፈልገው እኔ ወንድ አልፈልግም አለ ኪራ። ወንድ ልጅ ረባሽ ነው። ስለዚህ ሴት ነው ፈልገው። ሴት እኮ በቃ ማለት እሱ ሴት የሚፈልግበት ምክንያት አንደኛ ጽናትን የምትመስል ልጅ እንድትወልድለት ነው። እሷን የመሰለች ማለት ነው። ጉድ እኮ ነው ኪራ። የእውነት በጣም ነው ያሳቀኝ ትናንትና። አያችሁ ለምን እንደዛ እንዳለ? ጽናትን ስለሚወዳት እኮ ነው። የምሬን እኮ ነው ስለሚወዳት በቃ እሷን የመሰለች ልጅ እንድትወልድለት ነው የሚፈልገው፣ ሴት ልጅ ማለት ነው። እሱ መኪና ውስጥ የሆነች ቆንጅዬ ልጅ አይቼ ሳጫውት ነው የቆየሁት ሲል ምን አልካት አለች። ማናት? ቀናት እኮ ነው። አይ ጽናት እንዴት እንዳሳቀች ቀጥ ብሎ ሳቀ። ኧረ ህፃን ልጅ ነች ነው እንዴ? ህፃኖች እኮ ደስ ይላሉ አለች። እኮ ደግሞ ብታይ ስታምር አንቺን ነው የምትመስለው። ጉንጯ ራሱ ብርቱካን ይመስላል። ስለዚህ አሁን እንድትሰጪኝ ነው የምፈልገው አለ። ጎሽ ወይኔ ታዲያ እንደዚህ ቢሆንማ ሰው ዓለም ሁሉ በአንድ ቀን በወለደ ኖሮ ነበረ። እንግዲህ ልጅ እፈልጋለሁ፣ ቶሎ እንድትሰጪኝ እፈልጋለሁ። በቃ አምሮኛል አላውቅም ለምን እንደሆነ በቃ ልጅ እንድትሰጪኝ እፈልጋለሁ ብሏል። የምሩ ነው መሰለኝ ልጁ። ጉድ እኮ ነው ለካሳው። ለማንኛውም እንግዲህ ምኞታቸውን ይሳካላችሁ። ኪራ እንግዲህ በቀጣይ ቪዲዮ ወይ አርግዣለሁ ብላ ትመጣ ይሆናል፣ አይታወቅም ጽናቴ። እንግዲህ ለማንኛውም እያብንም አንተንም እሷንም የመሰለች ቆንጆ የሁለት ቆንጆ እንግዲህ ምን እንደሚመስል ማሰብ አይከብድም። ስለዚህ እሱ የሚፈልገው ጽናትን የምትመስል ልጅ ነው። እሱን ሳይሆን እሷን የምትመስል ነው የሚፈልገው ማለት ነው። እሷን እያየ ሚስቱን ያያል ማለት ነው። ስለዚህ እንግዲህ እሷ ደግሞ ወንድ ነው የምፈልገው፣ ወንድ ክብሬ ነው አለች።
ያው ነው። ሴትም ያው ነው። ሴት ናት ግን የመጀመሪያ ልጅ የምትመረጠው። በነገራችን ላይ ወንድም ይወዱም አሉ። በተለይ አባቶች ወንድ ነው የሚወዱት የመጀመሪያ። ኪራ ግን እንዴት ሴት እንደመረጠ ገርሞኛል። የህይወቴ እኮ ነው። አብዛኛዎቹ አባቶች የመጀመሪያ ልጃቸው ወንድ እንዲሆን ነው የሚፈልጉት። ግን ደግሞ ያ የፈጣሪ እንጂ የኛ ስራ አይደለም። አሁን ግን ያው ቴክኖሎጂ ተሻሽሎ ሄዶ ቼክ መደረግ ይታያል። ጾታው ይታወቃል፣ ወንድ ይሁን ሴት። ድሮ ግን እንደዛ ነገር በእናቶቻችን የለም ይመስለኛል። አሁን ነው ይሄ ነገር እየመጣው። ስለዚህ አሁን እንግዲህ የሆነች ጽናቴ እኩል ቢያረግዙ ግን ደስ አይልም? መራዊትም ጽናትም አንድ ላይ። እኔ ደግሞ የናፈቀኝ ክብሮም እና ሰኒ አንድ ላይ የሚሆኑበት ቀን። አሁን ግን ምንም አይሉም። ትንሽ ሰኒ ወደ ክብሮም ለመቅረብ እየፈለገች ነው። እኔ ክብሮም እንዴት እንደሚያስቀኝ አትጠይቁኝ። የምሬን እኮ ነው። ትናንትና እቤቷ ሄዶ ከዛ በኋላ አትሄድም እንደ እኔ ልተኛ ነው ስትለው፣ እሺ ቆይ ግን ሂጂ ተኛ እንጂ ስልኬን ቻርጅ አድርጌ እኔ ሄዳለሁ በኋላ ግና ቻርጅ ስጭኝ ስላት እሺ ብላ ሄደ ቻርጅ ታመጣ። በጣም ተገረመና እንዴ እሺ አለች እኮ እች ልጅ ምን ሆናለች አለ። እና ምን ትሆናለች? አሁን ቀስ በቀስ ፍቅር እየገባላት ነው። ምንም አትልም ማለት ነው። ወደ ራሷ እየተመለሰች ነው። እህቷ እኮ እንዴ ልጅቷን ከመንገድ ጭራሽ ከነጽናት ምራቂ ያለቻት እኮ ምን ማለት ነው? ያለ ሰው ልታኖራት ነው ባዶ ቤት ዘግታባት። አይሆንም እንዴ እነ ጽናትና መራዊት ግዴታ ያስፈልጓታል ለሰኒ ማለት ነው። ለሰከንድ እንኳን ስጠፋ እንዴት እንደሚጨነቁ የምሬን እኮ ነው። ስለዚህ ከነጽናት ማትረቂ ጥሩ ነው። እና አንቺና ክብሮም እንግዲህ ቶሎ ተፋቀሩና ደግሞ የእናንተን ፍቅር እንየው። የኪራና የጽናት እንኳን አይተናል፣ የመራዊትንም እንደዛው። አሁን ሰኒዬና ክብሮም ናቸው የቀሩት። ቅዱስ ደግሞ ትናንትና የለም። ከጨዋታ ውጭ ሆንክ እንዴ? አረታ እና ከጨዋታ ውጭማ መሆን የለብህም ክብሮም። ማነው ቅዱሴ ማለት ነው።